ኦኬ እኔ ከምትጎዳው ጨርሳለሁ። ችግር የለውም። ኖ አይደለም ረጁ ነው ቅድም አንስቶ የልጅቷ ህይወት እኔም እኮ አዘን ላይ ቁጭ ብዬ ደም ሞና ስራውን ታውቂያለሽ። የስራውን ባህሪ እያወቅሽ እንኳን አይደለም ሁለት አንድ ልጅ ቢጠፋብሽ ዝም አትይም። በዚህ ሰዓት አይደለም ምን ነገርኩሽ እኮ አይደለም በፍጹም። ስለዚህ እኔ ደግሞ ችግር የለውም የልጅቷ አያሳዝንም እንዴ? እኔ ያለሁበት ሁኔታ አያሳዝንም እንዴ? እንኳን ስጫታልን እኮ እኔ በበኩሌ እንትን ይጠይቅሻል። ሀይሜ ማስረጃ ይጠይቅሻል። ማስረጃ አለሽ ሀይሜ? ዝም አልልም፣ በፍጹም ዝም አልልም። እኔ እንኳን 15,000 ተሰርቄ አይደለም ነገርኩሽ እኮ አንድ ድርሃም ብትነካ ማንንም አልለቅም። መጀመሪያ ሂጅ ማስይዘው እህትየውን ነው ዋሶና የመጣችውን። ግን ተናደሽ ያደረግሽው ነገር ከሆነ ይቅር ተባባሉና አንቺም ያወጣሽው ወጪ መለስልሽ ነው ያልኩት። እኔ ለሁለታችሁም ፌሮኜ ነው የተናገርኩት። አይ እኔ በህግ ሄዳለሁ ካልሽ ሂጂ በህግ። አንገቷን አይቆርጡም እንዴ? እኔ እሷን ሳይድ አድርጌ አይደለም የተናገርኩት። እሷንም ጥፋተኛ ነሽ፣ ልክ አይደለሽም፣ አይደረግም ብያታለሁ። ብታውቅ አዋቂ ብትሆን ኖሮ ሲጀመር አጠፋም አይደለም ዘይትና ሽንኩርት ቲማቲም ብላ ብታነዳት በእሳት ከቤትሽ አትወጣም ነበር። ምነው ስንት ማዳም እያንገበገባቸው ቁጭ ይሉ የለ እንዴ? ስንት ማዳም እየገረፋቸው ራናዌ ላለመሆን ህገወጥ ላለመሆን ስንት ልጆቻችን እየተጠበሱ አይደለ እንዴ? እንዴ እኔ ልንገርሽ ሀይሚ በብር በጣም ባለጌ ሴት ነኝ። ለዛም ነው ብር ያለኝ። እሺ የኔ ብር እንዲች አትነካም። የነብር እቃ ማለት ናት የኔ ብር ሙኒቲ። እኔ ደግሞ ያልኩትኝ ወረቀት ሳይኖረን ምን ያህል ዋጋ እንደከፈልን ምን ያህል እንደተሰቃየን ለወረቀት ለማግኘት ያንን ለማንሳት ፈልጌ እንጂ አንቺ አልተጎዳሽም ወይ ደግሞ አንቺ እንትን አላልሽም ማለት አይደለም። እኔ ያንን ነገር ነገ እንዳይደርስባት ያለውን ነገር ተነጋግራችሁ ለማሳጠር ከሚለው ነው እንጂ እኔ እኮ ልጅቷን ጥፋተኛ ናት ብያለሁ። ብታውቅ አታጠፋም። ሀይሚም ደግሞ ከደረሰባት ይኸውልሽ ስንት ወደ 3 ሳምንት 4 ሳምንት ጠብቀሽ ነው እነዚህ ልጆች የሚገቡት። አንቺ እነሱ ይሄ ከወር በላይ ጨርሶ አለኝ ወንድሜ። የሞተ ሰዓት ተረድቼሻለሁ እኮ ሀይሚ፣ በጣም ብዙ ብር ከፍዬ ነው ያለው። ጉዳትሽን ተረድቻለሁ። ትልትታብኝ ነው የጠፋችሁ። ያችኛዋ መጥፋት ብትፈልግ ቆይቶ ማለት ነው ሙኒት ከመጣይ ሳምንት አልፏታል። በሩ ክፍት ነው፣ ስልኳ በእጇ ነው፣ ኢንተርኔት አላት፣ ሁሉ ነገር። ያኔ ትጠፋ ነበር። እችን እች መታ ይዛብኝ የወጣችሁ ያስጠፍ ሁለቱን። በዛ ላይ የተቀመጠ እቃ በሰው ስልክ ደውለው እንዴ ብድግ አድርገው ቁም ሳጥን ከፍተው ስልክ፣ ፓስፖርት፣ ብር ይዘው የሄዱት እንዴ ሙኒት ተይ እንጂ እያወቅሽ እኔ ካለብኝ እኔ ስራ መቼ ልጀምር እያልኩ መቼ ልስራ እያልኩኝ እንዴ እንደዚህ አፈር በልቼ ልጅ ይዤ እኮ ነው የምኖረው። እንዴ ብዙ ዋጋ ከፍዬ እኮ ነው ያመጣሁት። ሀይሚ በፍጹም እኔ ከምልሽ ጋር እየተግባባሽ አይደለም። እኔ አልተጎዳሽም አልተበደልሽም አላልኩም። ግን በደረሰብሽ ነገር ያረግሽው ያልሽው ነገር ከሆነ ይቅርታ አርጊላት እና ሀቅሽን ትስጥሽ። ወጪ ዞሮ 5,000 ድርሃም ነው፣ 5,250 የሀገር ህግ ነው። ይሄን ብር ትስጥሽ የፈለገ ለምን 4,000 5,000 አውጥተሽ ብታመጫት ከ5,000 በላይ አትሰጫትም። ምናልባትም ቀንሰሽ ልትሰጫት ትችያለሽ። አወል መራ ስለሆነች 5,000 ነበር ኤክስፔክት የምታደርጊው። 5,000 ያንን ይስጡሽ። ካንስሌሽን ስጫት፣ ሸኛት። ይሄንን ማለት ነው። እኔ አንቺ መቼም ከሀገር ህግ በላይ መተሽ በ10,000 አታወጭም አንድ ልጅ አይደለ እንዴ ሀይሚ? ለማንኛውም ሀይሚ አብረው ከሆነ ያችኛዋን ትምጣ። ምናልባት እኮ ታምጣት፣ አብራት ነው ወጣኝ ታምጣት። ሁለቱም ነው ተጠያቂ የሚሆኑትኝ። ይኸውልሽ ሀይሚ ምን አለ መሰለሽ፣ አሁን ይችሊ 3 ቀኗ ነው አይደለ? እውነት እናውራ ካልን ይችሊ 3 ቀኗ ነው። መውጫ መግቢያውን አታውቅም፣ ሀገሩን አታውቅም። ስልክም ከሌላት ይችልጅ ብዙም አታውቅም ስለ ሀገሩ ምናምን ማለት ነው። ስለዚህ ያችኛዋ ደግሞ ምንም ቢሆን 15 ቀን ተቀምጣለች። ቀድማ የወጣችሁ ያችን ናተኝ። ስለዚህ ያችን ታምጣ እኮ ሀይሚ ቀድማ ያወጣችሁ ያችኛዋ ከሆነች ምናልባት ገንዘቡን የወሰደችብሽ
ገንዘብ ተወስዶ ከሆነ ገንዘቡን የወሰደችብሽ ያችኛዋ ብትሆንስ? ይችኛዋ ላይ ደግሞ ያችኛዋን እንዴት ልታመጣት ትችላለች? ማለት እንደ ሰውኛ ስታስቢ እንዴት ልታመጣት ትችላለች? አብረው ነው የወጡት መሲ፣ አብረው ነው የወጡት እኮ እኛ ቁጭ ብለን እየሰማችኝ አይደለም? አብረው ነው የወጡትኝ። ቆይ እናት አንቺ ታውቂያታለሽ ያችኛዋን? እኔ አብሬያት ማምጣት ትችያለሽ? እኔ እኮ ቁጭ ብዬ ነው እሷ የወጣችው። ከየት ነው ማመጣት? እኔ እኮ በጣም ቆይቼ ነው የወጣሁት። ኤልሳ በማርያም ተይ ተይ። ማርያም መሲ፣ እኔም ለምን ዋሻለሁ? አንቺ አታይኝም፣ ግን የድንግል ልጅ ያየኛል። ለምን ዋሻለሁ? ያላየሁትን ከየት ነው ማመጣት? አብረን ወጥተና እኔ አብሬያችሁ ቁጭ ብዬ አልነበረም ወይ? እኔም እየነገርኩ እኔ ነበርኩ አልነበርኩ? ኢቭን እየጠየኩሽ ስልኳን መሳይ ስልኳን ስጫት ስል ቆሻሻ ልጥል ወጥታለች ይባልሽኝ አይደል? ስልኳን አይብ ለምን አልነገርሽኝም? ለምን አልነገርሽኝም? ለምን አልነገርሽኝም? እንዴት ነው? እኔ ምን ብዬሻለሁ? አንድ ነገር ልንገርሽ። ምን ብዬሻለሁ? መሄድ ከፈለግሽ የመጣሽበትን ከፍለሽ ሂጂ ብዬሻለሁ አላልኩሽም? እንዲያው በእመቤቴ በቃ እመቤቴን የምትወጪ ከሆነ ተናገር ብዬሻለሁ አላልኩሽም? አንቺ በእኔ ቦታ ሆነሽ አስቢው። እንዴት ነው ከአንቺ ጋር መጣ እሷ የነገረችሽ? እንዴት ነው አሳልፈሽ የምትሰጪው? ምን ብዬ ነው የምነግርሽ? ምን ብዬ ነው የምነግርሽ? እኔ አብረን አልወጣንም። አንቺም አይተሻል። እኔ ለብቻዬ ነው የወጣሁት። እኔ ገባሽ? ምንም ነገር ልትራቢ ትችያለሽ። በህጉ መሰረት ነው መሄድ የሚገባሽ። ገባሽ? አንቺ ብቻ ሳትሆኚ ላለሹ ቤት አሁን ላለሽበት ቤት ሁሉ ጦስ ነው የምትሆኙ። ለራስሽም አንደኛ በሌብነት ከተከሰስሽ ሰረቅሽም አልሰረቅሽም እኔ ሰረቅሽ አይደልሽም ስላላየሁ ምንም ነገር እኮ አሉ። አንዴ አዳምጪ። እኔ ኖ ስትሰርቂ እስካላየሁኝ ድረስ ሰረቅሽ አይደለም። ማስረጃ የሌለበትን ነገር እኔ ሰረቅሽ አይደለም ሃይሚ ስላለች ብቻ። እሺ ነይ ኤልሲ እንዳታለቅሽ። ገባሽ? እንዳታለቅሽ እንድታለቅሽ አይደለም። አዳምጪ። ማስረጃ በለው ሌባ ሊልሽ አይችልም። ህግ ራሱ ሌባ እስኪልሽ ድረስ አንቺ ተጠርጣሪ ነው የምትባዩ። ገባሽ? አንደኛ ይሄ ነው። ሁለተኛ ነገር ኤልሲ ሚውት አርጊ ኤልሲ እንዳታለቅሽ። እሺ አንደኛ አንቺ ለዚህ ሀገር እንግዳ ነሽ። ምናልባት ሃይሚ ላትመችሽ ትችላለች። ሰው ናት፣ ስህተቶች ይኖሩባታል። ምክንያቱም እንዴት ነው ያሰቃየች? እንዴት ነው ያሰቃየች? እኔ ሞዴስ ፔሬድ የመቶ ሞዴስ ስጠይቃ ምንድን ነው ያለች? እኔ እኮ ሰው ነኝ፣ እናንተ አቅም አላችሁ፣ እኔ ምንም አቅም የለኝም። የድሃ ልጅ ነኝ። ምን እሷ ስላለ ብቻ ቀን ማሳየት አለበት? ኖ አንዴ ሴታም አታልቅሽ አንቺ ሴታም። ኖ ሃይሚ አንዴ ሁለታችሁንም ሚውት አርጊ። መሲ ውሸቷን እያረምኳት ነው። ሃይሚ ሚውት አርጊ፣ በቃ ሚውት አርጊ። ቆይ ነው ውሸቷን ሃይሚ እዛ ቆይ። ነገር የምታበላሹ አንቺ ነሽ። አዳምጪ ኤልሳ። በመጀመሪያ እሷ የሆነ ነገር ስላላት ነው፣ እኔ ማንም ስለሌለ። ስሚ በልጄ ምዬ እንድትስማሚ ያመጣሁሽ እኔ ነኝ። ገባሽ? አላቅሽም፣ አታውቂኝም። ሃይሚን ተጭነናት ምንም ነገር እንዳታደርጊ እንዳትከሺ ልጆቹን ብለን የተጫናት እኛ ነን። ያለው የሌለው እንደው ኮመንታተሮች ፍረዱ። ሃይሚ ያደረገችሽ ነገር ካለ እያንዳንዱን ዘርዝረሽ በስርዓት አውሪ። ማንም ምንም አያደርግሽም። ይሄ ለአንቺም ለሃይሚም እቻ ሀገር እኩል ናት። ገባሽ? ምንም አንገትሽን የሚያስደፋ የሚያስለቅስ ነገር የለሽም። ሃይሚ ስህተቶች ካሉት ኦፍኮርስ ይነገራታል። ማናት እሷ ሳታለቅሺ ይሄ እንደዚህ ነው የወጣሁበት ምክንያት ይሄ ነው ብለሽ ቁጭ ብለሽ ሳታለቅሺ ተናገሪ። ማንንም እንዳትፈሪ። ገባሽ? አንቺ ጋር እውነት ካለ ሃይሚ እህታችን ናት፣ ልክ ልኳን ይነገራታል። አንቺ ጋርም ጥፋት ካለ አንቺም እህታችንሽ ልክ ልክሽ ይነገርሻል። እኔ ከሁለታችሁም ወገን የእኔም የታሜም የሳሪም የሁላችንም ንግግር ምንድን ነው? ህግ ቦታ መሄድ የለባቸው። አበሻ ለአበሻ መካሰስ የለበትም። ፖሊሶቹንም አሰለቸናቸው። ገባሽ? ያ ነው ትልቁ ፖይንታችን። እንዳታለቅሺ፣ ቁጭ ብለን በጨዋነት ትነጋገሪያለሽ። እሺ? እኔ እንደ ራሴ የምናገረው ሃይሚ በሰዓቱ ስለተናደደች አይደለም ብር ሌላም ነገር ሰርቀውኝ ሄደዋል ልትል ትችላለች። አዲስ ነገር አይደለም። በአሁኑ ሰዓት አረቡም ቢሆን ልጆች ሲጠፉበት ዘርፈውኝ እንዲያርገው ሄዱ ማለቱ አይቀርም። አሁን ነገሩን ከማስፋፋት ሌላ ታሪክ ውስጥ ከመግባት የሃይሚንም ምንድነው እንዲያልሰጠችንም አንቺ ከመጣሽ ከሀገርሽ 3 ቀንሽ ነው። ወደ ሰው ሀገር ስትወጪ እንደው አንድ ሞዴስ እና አንድ ሳሙና ሳትይዢ ትወጫለሽ? የሰው ቤት ተማምነሽ አልመጣሽም መቼም አይደለም። አትሊስት የሳምንት መጠቀሚያሽን ይዘሽ ነው የምትመጪው። ሃይሚም ደግሞ ባደረጋችሁት ነገር ተናዳ ነው ይሄንን ያለችው። አልተስማማሽም ሃይሚ ጋር ያወጣችውን ወጪ ስጫትና ማሰላማ።
ሀይሚም ደግሞ ልቦናሽ ያውቀዋል። ስንናደድ ብዙ ነገር እናደርጋለን። ብዙ ደክመሽ ብዙ ለፍተሽ ጠብቀሽ ቀናት ነው እነዚህ ልጆች የደረሱልሽ። በዛ ምክንያት ብዙ ነገር ልትይ ትችያለሽ። እንግዲህ አክሴፕት አደርገዋለሁ እንደኔ ሌላው የፈለገውን ማለት ነው። ስለዚህ ይቅር በያቸውና ወጪሽን መልሰውልሽ ለእነሱ ትምህርት ነው። ከአረብ ላይ ልትጠፉ ትችላላችሁ፣ አረብን ልትበድሉ ትችላላችሁ። የራሳችሁን ዜጋ ግን ማንም አያስበድላችሁም። ምንም ቢደርስባችሁ እንደማንም መታችሁ እዚህ ጋር ሀይሚ እንዲያደረገችን ብትሉ እኛም ዝም አንልም ነበር። የደረሰባችሁ ደርሶባችሁ ከሆነ ግን አሁን አንቺ የሰጠሽው ሰበብ ለምሳሌ ምንም ተቀባይነት የሌለው የልጆችን ዘይት አትንኩ መብቷ ነው። ሳሙና ይዘሽ መምጣት ደግሞ አትሊስት ለአንድ ሳምንት የምትጠቀሚው ግዴታሽ ነው። ሞዴስ ሴት ልጅ ነሽ አይደለም? አገር ስናቋርጥ ከሰፈር ስንሄድ ቀናችን የሚደርስ ከመሰለን ይዘን የምንወጣው ጉዳይ ነው። ግን ሰውን መኮነኛ ሰበብ አንፈልግ። ዝም ብለን አለማወቅሽ ነው ያስጠፋሽ። ብታቂ ኖሮ አጠፊም አይደለም? ሞዴስ እና ሳሙና ስላልሰጠችሽ ምን ብታደርግሽ አጠፊም ነበር። ተጎጂ መሆንሽን ስለምታቂ ማለት ነው። ተሳስተሻል። እሺ እኔት አንቺ ልጅ የምትወኝ ነሽ። ተሳስተሻል፣ አጥፍተሻል። ሀይሚም ደግሞ አንጀቷ ድብን ስላለ ማለት የሚገባትም ብላለች። አሁን ዛሬ እዚህ ጋር የመጣሽው ለሀይሚ አዝነሽ ሳይሆን ስምሽን ለማጥራት ነው የመጣሽው። ሌባ ስለተባልሽ ማለት ነው አይደለም? ለሀይሚ አዝነሽ ነው የመጣሽው አይደለም? እውነታው እንዲወጣ ነው ያልሰረኩትን ነገር አየሽ። አየሽ ሀይሚ ይቅርታ አንድ ጊዜ ሀይሚ አንድ ጊዜ እኔ እስካሁን አንድ ሳልናገር እየሰማሁኝ ነው። ስለዚህ ለእኔ ተውልኝ ቦታውን። አየሽ ስምሽን ለማጥራት መጣሽ። የዚችስ ድሃ ገንዘብ ለፍታ ልታተርፍ እንጂ አንቺን ከሀገር ልታንሸራሽር አይደለም ሀቢብቲ። አየሽ 15,000 ሰርቃለች ባትባይ አትመጭም። እንድትመጪ ስለፈለገች ይሄን አደረገች። አለቀ። አሁን ስሪና ሙብ ስሪና ሀቋን ያወጣችውን ስጫት። አለበለዚያ ደግሞ እንደማንም ሰው ተመለሺ፣ ስራ ታስገባሽና ሀቋን ታግኝ። ይሄ ነው ራይቱ። ሀይሚም ደግሞ ተናደሽ ነው ይሄን ነገር ያልሽው፣ ስህተት አይደለም። ያንን መንገድ ባትጠቀሚ ኖሮ ይች ልጅ አትመጣም ነበር። በቤትሽ ይሄን ንኩ ይሄን አትንኩ ማለት መብትሽ ነው። መብትሽ። እናንተም ቤት ቆጠራ ቤት ለመለካት አልመጣችሁም። በየገባችሁበት ቤት ይሄ ያለ ይሄ የለም። ይሄን ለቆጠራ ከመጣሽ እቤትሽ ቁጭ ማለት ምንም ቢሆን ምንም። ሰው ቤት ስትመጪ፣ ሰው ሀገር ስትመጪ መበደል ያለ ነው። መጉደል ይጎልብሻል፣ ሊቀየርብሻል፣ ያንስብሻል። ይህንን ደግሞ አምነሽ መምጣት የራስሽ ፋንታ ነው። ስለዚህ ይቅር ተባብላችሁ ያ ተመለሽና ስራ ታስገባሽ፣ ያ ሀቋን ስጫት። ሰርቼ ይሰጣለሁ የለም፣ ሰርቼ ይሰጣለሁ ብሎ ነገር የለም። አንቺ እስክትሰሪ እሷ የሚጎልባት ምንም ሰበብ የለም። በዚህ ተስማማላችሁ? ተስማሙ። የጠፋችዋ ልጅ የተገኘችው አንድ ነው፣ ሁለቱም ተገኝተዋል። አንዷ ብቻ ናት የተገኘችው። እቺ ብቻ ናት። አንቺ ግዴታሽን ተወጪና ራስሽን አውጪ። እንደተባለው ከሆነ እህት ያላት ናት አይደለች? እህትሽ ታግዝሽ። እህት አናግራት። ከላይ ያለችው ፍሬ ናት። ፍሬ እህትሽ ባለማወቅ ይሄንን አድርጋለች። መቼም እያወቀች አማክራሽ ቢሆን ራሱ አንቺ ጥፊት ያታለሽ ብዬ አላምንም እኔ በፍጹም። ከእሷ 1 ዓመት እንኳን ብትቀድሚ 6 ወር እንኳን ብትቀድሚ እህትሽን ጥፊ ብለሽ እንደማትመክሪያት አምናለሁ። ተሳስታለች። ሰውም መክሯት ሊሆን ይችላል፣ አለማወቅም ነው። አንቺ አሁን ያወጣችላትን ወጪ ክፈይላትና ወደምትሄድበት ወስደሽ ለቢሮ አስረክቢያት፣ ወይ ራስሽም የምታውቂው ስራ ካለ አስገቢያት። ሀይሚም ደግሞ እንዲህ ተደረግኩ ስትል አየሽ፣ አንቺም የእህቴን ስም ላጥራ ብለሽ እህትሽም ቢሆን ደግሞ ስሜን ላጥራ ብላ እዚህ ጋር ተገኘች እንጂ ጠላትነት አይደለም። እህትሽም ደግሞ ሀይሚን ለመጉዳት ሳይሆን የምትጠቀም ሌላ አዲስ ነገር ያለ መስሏት ነው ይህንን ያደረገችው። ጉዳት ነው የምትጎዳው። መጥፋት ማለት በአሁኑ ሰዓት የመሀይም ስራ ነው። የመሀይም ስራ ማንም አይጠቀምም። የጠፉት መግቢያ ቦታ አጥተው ነው ብዙ ነገር እያሉ ያሉት። ስለዚህ አንቺ ምን አድርጊ፣ መልሺ ሀቋን ማለት ወጪዋን። እሷም ደግሞ ካንስሌሽንሽን እና ፓስፖርትሽን ትስጥሽ። ተለያዩ፣ አለቀ። ሰርቼ ልስጥ ብሎ ነገር አውሪ አለን። ሀይሚ ያደረግሽውንም ደግሞ አደንቅሻለሁ። እኔ መደረግ የሚገባውን ነገር ነው ያደረግሽው።
እዚህ ጋር ግን የገደለ መፍትሄ አሁን ያለቀ አሁን እንዲህ ነበር እንደዛ ነበር ምናምን ሳይሆን መፍትሄ ምንድን ነው መፍትሄው? አንቺም የማትጎጅበት እችም ልጅ ሳታቅ ነው ያደረገችው የማትጎዳበትን ነገር እናድርግ ለማሳጠር ማለት ነው። ተናገሪ ሀይሚ። አልወሰደችም እና እንድል ነው እንዴ? እና ብር ሳይጠፋኝ ነው እንዴ? እኔ ከ5 ሰዓት አንስቶ እስካሁን እዚህ ጋር ቁጭ ብዬ ያለሁት እስከ 11 ሰዓት ልጅ ይዤ። ኦኬ ሀይሚ፣ እንደው በመቤቴ እንደው ሁላችንም ስንናደድ የሆነ ሰው ላይ የሆነ ነገር እናደርጋለን። ሊመጡ ብለሽ ከሆነ እንደዛ ያረግሹ በቃ አፉ በያት። እንደው ሰማይና ምድርን በፈጠረ አምላክ እንደው በኪዳነ ምሕረት እንደው በወላዲት አምላክ ሀይሚ ሚውት ነኝ እንዴ ማለት አልገባኝም። ምን ማለት ነው? በቃ አናደውሽ በቃ እንዲመጡ ብለሻል አይደል? መዳሞች አሁን ሰራተኛ ሲጠፋ ወርቄን ሰረቀች እንደሚሉት ብር የለኝም እንዴ? አልገባኝም። አንድ ነገር ኖ ያመጣችበትን ገንዘብ ትክፈልሽ ሀይሚ። ቅድም ከህቷ ጋር ይኸውልሽ ልጅ መጥፋት እኮ አዲሴ እኮ አይደለም። 3 ልጅ 4 ልጅም ጠፍቶ እኮ ከፍላለሁ እኮ። ግን የተቀመጠ ብር አብረው ይዘው ስለሄዱ በዛ ላይ የሰው ቁም ሳጥን ከፍለው ይዘው ስለሄዱ ነው። ልጅ እኮ አሁን እችኛዋ ትውሰድ ያችኛዋ ትውሰድ አታውቂም እኮ ሀይሚ። ማርያምን ሐራም በቃ ሀይሚ። ይሄ እውነት ነው። ማን ውሰድ ይችኛዋ ትውሰድ ያችኛዋ ትውሰድ የማውቀው ጉዳይ የለም። ግን ሁለቱ አንድ ላይ ነው የነበሩት፣ አንድ ላይ ነው ይዘውት የሄዱት። ገባሽ? ከሚስ ኦኬ ሀይሚ፣ እኔ ደግሞ እያልኩሽ ያለሁት በቃ ተናደሽ ከሆነ ከማሚ ጋር አውሩና አሁን ባልጠፋ ጊፍት ምንም የተናደርኩት ነገር የለም። ነሲ እንዴት ነው የምታስቡት እናንተ እንዴ? እዚህ ስራ ላይ እኔ ቆይቼበት አይደለ እንዴ? ሰው መጥፋት ብርቄ ነው እንዴ? ሀይሚ እንደው አሁን እንደው ማይ ብትባይትም ያለሽ እንደው አሁን እንጃ እኔ አላማምልም። ይቅርታ አድርጉልኝ። እኔ መዳሞች ምናምን ልጅ ሲጠፋባቸው ምናምን አሁን ይኸውልሽ እኔ ማለት ነው አንድ ነገር ልንገርሽ፣ ጨዋታ ነው እናንተ የያዛችሁት። እኔ ህፃን ልጅ አይደለሁም። የማደርገውን ነገር አውቃለሁ። ከዚህ በኋላ ከእናንተ ጋር ቀላሉ ነገር እሷን ለእህቷን የጠየቅሻትን ብር ትክፈል። አረ ሀይሚ ተይ በማርያም ለአንቺ ብዬ መስሎኝ ስራ ሳልሰራ ቁጭ አልኩትኝ። እንዴ ነቅለሽ ትወጫለሽ እንዴ? ተይ እንጂ ሀይሚ። ጨዋታ ነው የያዛችሁትኝ። ጨዋታ ማለት ነው አንዳችሁ በዚህ አንዳችሁ በዚህ ትቀበሉኛላችሁ። እኔ ለማንም ማለት በነገራችሁ ሀይሚ ስራ ትጭ ምናምን ስራዬን ሳልሰራ ቁጭ አልኩት። መሲ ይሄ ጨዋታ አይደለም። ሁሉም እኔ አንድ ነኝ። አንድ ሰው ባጠፋ ሁሉ ደላላ ይሰደባል፣ ሁሉ ነገር ይባላል። ኦኬ ስለሌላው አይመለከተኝም። እኔ ካጠፋው እኔ መናገር እንደገና ብር ይዞ ሂዷል ማይ ኦኬ ነይን ማል አምጪ አስማያተኝ ልጅቷን ትማል እኔም ልማል። ያችንም የወሰደችው አብራ የወጣችውን ልጅ ትውጣ። እንዴ እናንተ ህፃን ናችሁ ወይስ እኔ ነኝ ህፃን? ማንኛችን ነን ህፃን? አልገባኝም። እኔ ነኝ ህፃን ስለዛች ላይ ልጅ አልገባኝም። ኖ አንዴ እኔ ነኝ ህፃን። ሁላችሁም ህፃን አይደላችሁም። ሁላችሁም የተከበራችሁ ናችሁ። ባለጌዋም ህፃኗም እኔ ነኝ። ስራዬን ትቼ እዚህ ጋር ቁጭ ማለት ማለት ነው። እኔ ነኝ ህፃን። ኖ አይደለሽም። አንድ ሰዓቱኝ እኔ ነኝ። ለምን ከ5 ሰዓት ጀምሮ እኔ ነኝ ህፃን ነው ቁጭ ብዬ ነገሩን እንደሌላ በማስረጃ ነው። እኔ ነኝ ህፃኗ። በቃ በህግ ጨርሱት። እሺ በህግ ጨርሱት። ማሚ በህግ ይጨርሱት። ሴትዮ ትወስዳታለች። ብር ከፍላ ካንስሌሽን ትስጣትና ሴትዮ ትወስዳታለች። እኛ እናደርገዋለን። ይህንን ይኸውልሽ፣ በመሀል እኛ እንሆንና እጅ በእጅ ካንስሌሽን በካሽ እሺ። እዚህ ጋር ግለታችሁ የምትጽፉት አሁን እናንተ አስታራቂ ናችሁ፣ አዋቂ ናችሁ፣ ምን አድራጊ ናችሁ። ነግበኔ ነገ በተለያየ ስራ ነው። ለእነሱም ጥሩ አይደለም። ልንገርሽ፣ የሰው ልብ ሲያዝንባችሁ መጥፎ ነው። ለምን መጥፎ ነገር መጥፎ ቃል ለምን ካፍ ይወጣል? ያውም ሳትነኩ በሰው ጉዳይ ገብታችሁ
በነገራችሁ ላይ ወረቀት ዱባይ ላይ አለመኖር በጣም ዋጋ ያስከፍላል። ቤተሰብ ቢሞትብሽ እንኳን መቅበር አትችይም። እዚህ ታፈነች ነው 6 ዓመት ነው። አሁን በቀደም ነው የምህረት አዋጅ የተሰጠው 6 ዓመት። በሌብነት ደግሞ ክስ ከተባለ ከ6 በኋላ እንኳን ፍርድ ቤት ትቀርቢያለሽ። ታስረሽ ነው ራሱ ወደ ሀገር መንጀላገጉ ራሱ በየፍርድ ቤቱ ሂጂ ነይ ተመለሽ። በዛ መሀል የምትገቡት እስቀራማ የምትቸገሩት ችግር ለምን ይሁሉ ለምን መሳቀቁ ሰማሚዬ ታደስ አሁን ይኸውልሽ ሀይሚ ትክክለኛ ወጪሽ ለዚች ልጅ ወጪሽ ስንት ነበረ? ሀይሚ አትናገሪም? አንድ የሙኒት ልጅ እያለቀሰብኝ ነው። አንድ እሺ አባቢ እና ተናገር ነበረ ገባሽ? የስራ ብር ነበረ በእርግጠኝነት እኮ ነው የምነግርሽ። ወስደዋለኝ ብር እኮ ከፓስፖርት ጋር የተቀመጠ ብር ማርያምን ሙኒት 4 ማይ ሀይሚ ተይ ሙኒት እኔ እኮ እየነገርኩሽ ነው። ከፓስፖርት ባላየሁት ነገር አላስገድድሽም ግን እንዴ እኔ እኮ የተበደልኩት እኔ ነኝ አይደለ? የተሰረኩት እኔ ነኝ እንዴ? እንደዛ እንዴት ነው? ቆይ የተቀመጠ ፓስፖርት ስልክና ብር እንዴት ነው አንስተው የሚወስዱት? ሁለቱም ተነጋግረው ኢቭን እንኳን ቀድማ ያችኛዋ ስትወጣ ለምንድን ነው ሲያልነገረችኝ? እንዴ የምትወጪ ከሆነ ራስሽ ውጪ ያለውን ከፍለሽ እኮ ብያታለሁ አይደል እንዴ? መሄድ የምትፈልግ ቁጭ አድርጌ መክሬያታለሁ። ገና በ3 ቀኗ ነው የወጣችው። ተበደልኩኝ፣ እንደዚህ ሆንኩኝ። በዛ ላይ የተቀመጠ የስራ ብር ብድግ አድርጎ እኔ ያለብኝ መከራ ይበቃኛል። ገና ከስራ ገና ካለብኝ መከራ ላይ ሳልወጣ ሌላ ችግር አፈር በልቼ ያመጣሁትን ብር የስራ ብር እንደገና አሁን እኔ ወደኋላ ነው የምመለሰው። ወደኋላ ገባሽ አይደለም? ከሰሻቸው ሀይሚ ነግሬያታለሁኝ። እህቲቱን አዋርቻታለሁ። ያወጣሁትን ወጭ በሙሉ እስከነ ድካሜ ክፈይኝና እሷን ብሎክ አላረጋትም። ግን በብሩ አንቺ አልሰረቅሽኝም፣ በመንግስት በህግ ይዛቸዋለሁ እነሱን ብያታለሁ። ሁለቱ አብረው ነው ተነጋግረው የወሰዱት። ሙኒት በቃ እንግዲህ ቅርታ እኔ በማላቸው አልነበርኩኝም፣ ግን ሊሆን ከሚችለው አንጻር በመገመት ተናግሬያለሁ። ግምቴ ስህተት ከሆነ እኔ ቅርታ አረ ማሚዬ እንደኮ ነው እነሱ የወሰዱብኝ 15,000 ድርሃም። እንደገና እነሱ ስንት እንደሚሄዱ ሙኒት ታውቂያለሽ። በዚህ ሰዓት እኔ ኤልሳን ሳመጣት ዋጋ ከፍዬ ነው ያመጣኋት። አንቺ ታውቂያለሽ ሙኒት ምን ያህል ጊዜ እንደሚሰጣሽ ጉዳትሽ ነው ይሄንን ያስባለሽ ብዬ ያሰብኩት። ግን እኔ ባንቺ ቦታ ብሆን ሀይሚ እኔ ባንቺ ቦታ ብሆን አይደለም 15,000 ድራም 1,000 ድራም ቢሰጡኝ ምንም አይነት ቢሰርቁኝ ምንም አይነት ድርድር ውስጥ አልገባም። ፓስፖርቷን እና ሞባይሏን ይዛ ስለወጣች ሀቋ ነው፣ አልናደድም። ነገር ግን አይደለም 15,000 1,000 ነው ይዛብኝ ብትወጣ እንዴ ከእናቷ ሆድ አወጣታለሁ። ሳልከሳትም ለምንም አይነት ድርድር አልገባም። ምንድን ነው እኔ እንደዛ ያደረኩት? ምክንያቱም እኔ አሁን ስለሚያስፈልገኝ በድፍረት ይህንን ስናገር የነበረው ምንድን ነው አበሳጭቶሽ ያደረግሽው ነገር ስለሆነ ስላልከሰስሻቸውን ብዬ ነው ያሰብኩት እንጂ 15,000 እኔ ለዚህ ነው ይኸውልሽ፣ እኔ ለዚህ ነው ከቤተሰብሽ ድረስ እሄዳለሁኝ ያልኳት። ለዚህ ነው ገባሽ አይደለ? ብሬን ታምጣ ያወጣኋትን ሙጭውን በሙሉ እስከነ ድካሚ ታምጣ፣ ብሬን ትክፈለኝ። ስለሌለው ደግሞ በህግ ይዛታለሁ። ኤኒ ታይም ሂጅ የመክሰስ መብት አለኝ። ማሚዬ ህግ ያዘውና ህግ ጨርሰው። ቆይ ሌለሽ ልጅቷ እኮ ቅድም እንደመጣችማ እያለቀሰች እኔ አልወሰድኩም ያንቺ ብር እውነት ወስደሻል ካለሽ ግን ቤተክርስቲያን ሄደሽ መጽሐፍ ቅዱስን የሚያዝ ልማልልሽ ሰርቼ እከፍላለሁ ግን እኔ አልወሰድኩም ብላ መስቀሏን ይዛ እየማለች ነበር። ሆነውም ነገር አንጻር ተናግሬያለሁ። ግን እርግጠኛ ሆኜ ደግሞ የሆነ ዲሲሽን መስጠት እዚህ ጋር አንችልም። እኛ እንደ ሽማግሌ ማስታረቅ ማስማማት ነው አይደለ እንዴ? ስለዚህ ከቤት የነበርኩት እኔ ነኝ። ከቤት የነበሩት እነሱ ናቸው፣ እናንተ አልነበራችሁም። እኔ ምን ይኑረኝ ምን ይሁን፣ ሰው ልጅ እኮ በታየው እኮ አይደለም፣ ሰው ልጅ በታየውና በለበሰው አይደለም የሚለካ። ለምንድን ነው 15,000 ድርሃም የማይኖረው? ሙኒት አንቺ ስትሰሪ ኢቭን ለሁሉም የሚለው ለምንድን ነው የማይኖረኝ? አንቺ ስትሰሪ ነው የምታገኙ በአንድ ልጅ ከውጭሽ ጋር ከልፋትሽ ጋር ያን ነው ማሰብ። ከኔ ሂሳብ ጋር አትገናኝ። እኔ 5 ሳንቲም ቤት ያላስ ሳይሆን ልልሽ የፈለግኩት ለምን አይኖርም ስለሚሉ ነው። አይኖሩም ስለሚሉ ነው። ለምንድን ነው የማይኖረው? ይህን ስራ የሚሰራው ሰው ለምንድን ነው የማይኖረው?
እኔ በእኔነቴ አሁን ወደ እኔ ከመጣሽ 1 ድርሃም ቤት ያላስቀምጥም። ባንክ አለ። በዚህ ዘመን ማንም ብር ይዞ የሚቀመጥ የለም። አንደኛ። ሁለተኛ ነገር ደግሞ አይደለም 15,000 እቤት ውስጥ ማስቀመጥ የሚገባኝ ብር እንኳን ሲኖር እንደዚህ ክፍት ሳጥን ውስጥ ማስቀምጥበት ሰበብ የለም። ቤቴ እኮ ነው። ከቤቴ ውጭ የት ወስጄ አስቀምጠዋለሁ? ቤት አይደለም ቦታ አለ፣ የሚቆለፍ ቦታ እኔ ቤቴ ክፍት ነው። ቤቴ ክፍት ነው። እንደዚህ አይነት ነገር አላስብም። ቤቴ ክፍት ነው። ሁሉ ነገር ፊት ለፊት ነው። እንደዚህ ለምን ከቤት እኔ እኮ አምኛቸው እኮ ነው ከቤት ሞኒት ይልሽ እሷ እህቷ ስላለች ስላመንኳቸው እኮ ነው። ለዛ ስላመንኳቸውማ ነው ፓስፖርትም ሁሉ ነገር ፊት ለፊት ያስቀመጥኩትኝ። እህቷ አለች ዋስ ሆና ስላመጣኋት። በዛ ላይ ከቤቴ ውጭ የት ላስቀምጥ ነው? አንዳንዴ አንቺ የስራ ብር ካሽ ተቀብለሽ አታውቂም? እጅሽ ላይ አይኖርም? እኔ ወይ መኪና ውስጥ አስቀምጬ እወርዳለሁኝ ወይ ቀጥታ ባንክ ነው ማስገባው። አሁን ስለ እኔ ተይውና፣ ግን ሀይሚ ተናደሽ ከሆነ የምታደርጊው መፍትሄ ላይ እንድረስ። አንቺ መቼም በዚህ ስራ ልምድ አለሽ። ልጅቷን ቪዲዮ ክፈችና ሲለማሚ ንገሪያት እያት። አንቺ ሰምቻለሁ እኮ ቅድም ከሰው ጋር ቢዚ ሆኜ አልናገር እንጂ ሰምቻታለሁ። ለዛ እኮ ነው ማስማማቱን የያዝኩት እኔ። የተደረገችው ነገር ቀኗ ይኸውልሽ። እሺ ተናገር። አንዴ ያችን ልጅ ልጥፋ ብትል ከመጣይ 15 ቀኗ ነው ምናምን ሳምንት አልፏታል። በሩ 24 ሰዓት ክፍት ነበረ። ለምን እስከ ዛሬ አልጠፋችም? ያስጠፋቻት እህትየው ከእሷ ጋር ሆነው አንድ ላይ እሷ እኮ በመጣይ በ3 ቀኗ ነው የመጣችውን የመጀመሪያዊቱን ልጅ ይዘው አብረው የጠፉተኝ። እህቴ እዚህ ውስጥ ምንም ነገር የለችበትም። ቆይ ሶሊ እህትሽ አፋላት ጎበዝ ናት ትናገራት። አንቺ ያለው እኮ እሷ የለችበትም አለች። እሷ ከላይ ትጥላለች። ልጅቷ ያቺ ያመጣቻትም ልጅ እህት አለቻት። ከሳውዲ የመጣችው አልተገናኘንም። እኔ ለብቻዬ ነው የሄድኩት፣ እሷም ለብቻዋ። እሷ ሲጀመር መጀመሪያ ነው የወጣች ቆሻሻ ይዛ። ይኸው እናቴ ትሙት እመቤቴን፣ እኔ እመቤቴን ይዤ ነው የምከራከረው። 5 ሳንቲም አልወሰድኩም። 1 ብር ከእሷ ቤት 1 ብር የለም። 1 ብር አንስቼ አልወጣሁም። የሌለውን ኬት አንስቼ ነው የሚሄደው። 1 ብር አላነሳውም። እውነት እመቤቴ ማርያም ናት ለእኔ ዋጅ ጠበቃዬ። እሷ ትፋረደኝ። እኔ ያልወሰድኩትን ብር አሁን ኬት ነው ማመጣው? 15,000 5 ሳንቲም ሳላነሳ እንዴት ነው 15,000 ወስደዋል የምትለው? ወይስ እኔ ማንም ስለሌለኝ ጠበቃ ምናምን ስለሌለኝ ነው? ካለሽ ጠበቃ አታልቅሽ። እንደዚህ አይዘገይም ነበር። እንትን አታልቅሽ። እውነትም ነቤት ካልወሰድሽ እንዲያታደርገኝም ነበር። 11 ዓመትና የ10 ዓመት ጓደኛችን ለዛ አንድ ኖ አንድ አዳም እሷ በ3 ቀን መጥታ ተሰቃየው ልትላችልማ 2 ወርና 3 ወር አንድ ወር ለዛ ስለምናቀሽ እኮ ነው። ሀቅሽ እንዳይደበቅ ሚውት አድርጊና ተናግራ ትጨርስ እያልኩሽ ያለሁት። ችግርሽ ሀይሚ ይሄ ነው በቃ። ኖ ሳይሆን አሁን ለምሳሌ ታሜም ያውቃል መሲ፣ አንቺም እንኳን መተሽ እንኳን አይተሻል አይደለ? እኛ ቤት ውስጥ እንደዚህ አይነት ችግር አለ። ሀይሚ እኛ የምናውቀው ለእኛ ያለሽን ነው፣ ለእነሱ ያለሽን ደግሞ አሁን እሷ ምን አለች መሰለ ታሜ፣ እኔ ነገሩን እንትን ገስቱን እስኪ ያስተካክሉት ሞዴሬተሮች። ኤልሳ ምን አለች መሰለክ፣ እኔ ሀይሚ ቤት የመጣሁት እሑድ ቀን ነው። ከኢትዮጵያ ስመጣ ይዤ የመጣሁት ሞዴስ አለቀብኝ። ሞዴስ ጨርሻለሁ ስጪኝ ስላት አልሰጠችኝም። ሞዴስ ልብሴን ቀድጄ ተጠቀምኩኝ። አንደኛ። ሁለተኛ ነገር ደግሞ ኪችን ገብተን ምግብ ልንሰራ ስንል ዘይቱ የልጆች ነው አትንኩ ትለናለች። ከዛ በተረፈ ደግሞ ሁሉም ነገር ይሄ እንደዚህ ነው። ጎረቤት ነው እነሚጣን ነው እንጂ እንግዲህ እነሚጣን ምግብ ይበላሉ፣ ወተት እንደሚጠጡ ነው። መጽሐፍ ቅዱስ ቁርአን ተራ ብር ልክስክስ ገንዘብ ላይ እነዚህ ትላልቅ ነገሮችን አላስገባም። ታውቃለህ፣ አላማምልም። ነገር ግን አሁን ሁላችንም ዞሮ ዞሮ ስህተት ይኖርብናል። ሀይሚም የራሷ ስህተት ይኖርባታል። አልታሚ ሰው ናት። ኤልሳም ህፃን ልጅ ናት፣ ሰው ናት። በቃ ተሳሳተች መሰላት ተሳሳተች ብቻ፣ እውነትም ተሳስታለች። አዎ ነገርኳት እኮ ጥፋት ነው፣ ወንጀል የሰራ መሲ። አንዴ ከዚህ ጋር ማለት ነው ብር አልነበረኝም ለሚሉት ይሄ ጥቃቅን ነገር የምገዛበት ነው እንጂ ያልኩት 15,000 ግራም ማለት ነው የስራ ብር ነው። በደንብ አድርጋችሁ አእምሯችሁ ከፍታችሁ ስሙ። ህዝብ ደግሞ ማለት እዚህ ጋር ማለትም አትችይም ሀይሚ፣ ግዴታ አንቺ ያለውን ነገር ለህዝብ ማሳወቅ አለብሽ። እኔ ለምሳሌ ፐርሶናል ምን አይነት ሰው እንደሆንሽ እኔ ነኝ የማውቀው። መጠቺ እዚህ ጋር ደግሞ ሀይሚ እንደዚህ ናት ማለትም አልችልም። ሳሆላላ እኔ ማንም እንዲልልኝም አልፈልግም ታሜ። እኔ ራሴ በቂ ነኛ። አዎ፣ ስለዚህ አንቺ እዚህ ጋር ማለት ልጆቹ እንደዚህ እስከሚሉሽ አንቺ ደግሞ መልስ መስጠት አለብሽ። እኔ ለእውነቱ ታሜ አንተ ይህን ስራ እኔ ስሰራ ረጅም ጊዜ ነው፣ ብዙ አመት ታውቀኛለህ። ለእውነቱ ኢቭን ቡና አብረውን አይደለ እንደሚጠጡ የሚቀመጡት ሳሉን አብረውን አይደለም። ሀይሚ አንቺ ችግር ምን አወራር አትችልም።
ደምን ነው የምታፈላክ። በቃ ሚውት አርጊ። እንደው ምን ላውራ? በቃ ሚውት አርጊ፣ እንዳታወሪ ሚውት አርጊ። ኤልሳ ገስቱን አስተካክሉት። አሁን ለምሳሌ ለእህቷም ለእኛ መድረስም ይችላሉ። እንዲህ አይነት ነገር ነው ምን ማድረግ እንዳለብን እባካችሁ ምናምን ይባላል። አስተካክሉት። አንቺንም እኔን ገደል ከቶኝ ከገደል ነው የተመለስኩት። ሳታለቅሺ እኔ ሀይሚ እንደዚህ ነው ብለሽ ቁጭ ብለሽ በስነ ስርዓት አውሪ። ማንንም እንዳትፈሪ እሺ። ሀይሚ እህትሽ ናት። ምንም ሰውና ሰው ይጋጫል። ገባሽ? ቁጭ ብለሽ አሁን አስረጅ፣ ነገሩን ተናገሪ። እሑድ ነው የመጣሁት ከኢትዮጵያ ማለት ነው። መጣሁ እኔ መሰለኝ ቢሮ ምናምን የምትወስደኝ ነው። ከዛ መጣሁ ቤት ገባሁ። ከዛ በቃ ስራ ካለ እኔ ከተመቸችን ችግር የለውም ብዬ ቁጭ ብያለሁ። ከዛ ፔሬድ የመጣ ከኢትዮጵያ መጣሁ። ሞዴስ አለቀብኝ። ከዛ ሀይሚ ፔሬድ የመቷን ሞዴስ አልቆብኛል አልኳት። እሺ አለች። ተወቹ፣ የዛንም ቀን ተወቹ። እኔ ልብሴን ቀድጄ ተጠቀምኩኝ። አሁንም በሁለተኛው 3 ቀን ጠየቅኳት፣ አትሰጠኝም። ከዛ ልብሴ ቆሽሿል፣ ልብስ አልቀየርኩም። ሀይሚ ልብስ እኮ የለኝም ንጹህ ልብስ ሳሙና ስቴንስራ ከኢትዮጵያ ያለው የመጣችሁ ኢትዮጵያ አጥበሻ መጭም ወይ እኔ ጋ ገነው ወይ ያቆሸሹ እዛ ያቆሸሽበት አታጥቢ። ይኸው እናቴ ትሙት ብላኛለች። አላልኩም ትላለች እሱ ነው። ከዛ የለኝም እኮ እኔ እንደዚህ አልመሰለኝ። ቀጥታ ማዳም ቤት የምገባ ነው የመሰለኝ። ለዛ አልተዘጋጀውም። ሳሙና ሁላ አላመጣሁም። ዝም ብዬ ነው የመጣሁት ስላ እዚህ አላቆሸሽም አለችኝ። ልብሴ እንዳለ ቆሻሻ ነው። ተውኩት። ሳሙና አሰጠንም እኛ ሳንበደል። ቆይ እንዴት ነው የምንጠፋው? እኔ ለስራ ብዬ ነው እዚህ የመጣሁት። እኔ ካልበደለች ምንም ካላረገችኝ ለምን ጠፋለሁ? አበሻ ናት። አረብስ ቤት ኖር የለ ካልበደለችን ለምን እወጣለሁ? እኔ የእናቴ ቤት የለ እዚህ። ደግሞ ሲስተርም አታውቅም። እኔ ከጠፋሁ በኋላ ሲስተር ጋር አልደወልኩም። ልጅቷ ለብቻዋ ነው የሄደችው። እኔም ለብቻዬ ነው የሄድኩት። ልጅቷ ከወጣች በኋላ ነው ልጅቷ ሊያዩ ሲሄድ እኔ ለቅ ወጣሁ። ልጅቷን አላየኋትም፣ አላገኘኋትም። እንዳትፈሪ። ስትወጪ ፓስፖርትሽን ከየት ነው የወሰድሽው? ቁም ሳጥን ላይ ነበር። እሱን ብቻ አንስቼ ነው የሄድኩት። ሌላ ነገር ምንም የነካሁትም ያየሁትም ነገር የለም። ቁም ሳጥኑ ውስጥ ነው? ቆይ ቁም ሳጥኑ ውስጥ ነው ወይስ ደግሞ ውጪ ነው ማለት እንደዚህ ከላይ ነው ወይስ ቁም ሳጥኑ እንዲክፍት ነው? ከላይ ነው ቁም ሳጥኑ እንዲክፍት ነው። ላይ የሆነ ወረቀት ነበር፣ ላይ ነበር። ፓስፖርቴን ብቻ አንስቼ ሄድኩኝ። ሌላ ነገር ምንም የወሰድኩት ነገር የለም። ምንም ነገር የለም። ሲጀምር ፓስፖርት ነው ያለው። ብር ነበር ብቻ ነው ያለው። ምንም ብር የሚባል የለም። ፓስፖርት ብቻ ነው የተቀመጠበት። አንድ ብር የለም። እርግጠኛ ነኝ አንድ ብር እኔ እየሰራው ክፍል በመጽሐፍ ቅዱስ ትማል። እኔ የምላለሁ እየሰራው ክፍላለሁ ትማል። እሷ ግን ትማል። ብሩ ጠፍቶብኛል ብላ ትማል። እኔ ምን እምላለሁ? ያለው ሰርኩትን ብር መቼም ወስጃለሁ አይደለም እንዲህ ሰርቄ የምጠፋው። ስለዚህ አንቺ የጠፋሽው ሞዴስ ጠይቀሻት ለሀይሚ ምግብም ነው የከለከለቻችሁ? ምግብም ያው ይሄንን አትንኩ፣ ይሄንን ዘይት ራሱ ስነካ ዘይት ልጆቹ ነው ይሄ አይነካም ትለናለች። እኛ በምንስራ ሁሉም ነገር ስነካ ይሄ ልጆቹ ነው ይሄ እንትና ነው ትላለች። ተነክቶ ራሱ ባሏ የነካውን እቃ እናንተ ናችሁ የነካችሁት ትላለች። እኛ ምንም ሳንነካ ተሰርቶ ምግብ ተቀምጦ የሆነ ነገር ትንሽ ከጎደል እንዳትከፍቺ፣ ባሌ እንዳትከፍቺ፣ ማን የነካው ትለኛለች። አፍሽ እንዳትከፍቺ፣ ከእኔ ጋር ብቻ ጨርሽ እንጂ ቤተሰብ እንዳትነኪ። አይ መሲ በጣም ነገር እውነታ ግን ማን እንዳትገቢ እሺ። ኤልሳ ጨርሽ። ያው ተቀምጧል። ከዛ ወጣችሁና ከፍሪጅ ማን የነካው አለችን። እኛ አልነካንም። እያመጣች ትጠይቀናል። ደግሞ ትጮሃለች። አትናገር ምንም አለም ትላለች። ትሰድበናለች። ማርያምን ትሳደባለች። እናንተ ስትመጡ ቢሮ ናችሁ ተብሎ ነው የመጣው? ቢሮ ነው የመሰለኝ። አዎ ቢሮ ሚሄድ ነው የመሰለኝ። ስመጣ ቢሮ አይደለም ቤቷ ነው የወሰደችን። ቢሮ ግን አትወስደንም። ቢሮ ትሄዳላችሁ ትላለች። ያቺ 15 ቀን ቁጭ ብላለች። ቢሮ ወስዳችኋለሁ ትላለች። ቢሮ አትወስደንም። ሄሎ እኛ ከአንቺ ጎን ነን። ገባሽ? ከሀይሚም ከአንቺም ጎን ነው የምንቆመው ሀቅ ካላችሁ ጋር። የእኔ ጥያቄ ግን ከሀይሚ ቤት ስትጠፊ ማን ነው ማጋር ነበረ ስልክ የተደዋወልሽው? ከማንም ጋር አልተደዋወልኩም። ተደዋውዬ አልወጣሁም። ቤት ሲጀመር እኮ እኔ ቁጭ ብዬ ቡና እየጠጣሁ ነበር። እሺ ከዛ ልጅቷ ቆሻሻ ልትሄዳ በዛው ቀርታለች። ስልኳን ይዛው ነበር አይቻታለሁ። ከዛ ሄድኩኝና እኔ ልታመጥ ሂጂ ለባሏ እህት ሂጂ እስኪ ስልኩኝ ምናምን ስትል በቃ እኔ ሄድኩኝና ፓስፖርቱን አንስቼ ወጣሁ። ቀስ ብዬ ወጣሁ። እነሱ ስልክ ሊፈልጉ ሲሄዱ እኔ ወጣሁ። ልጅቷ እኮ መጀመሪያ ሄዳለች። እኔ ብቻዬን ሄድኩ። ከማንም ጋር አልተደዋወልኩም። ሲጀመር ስልክ ለየብቻ ነው የወጣችሁት? ለየብቻ ነው። እሷ ቆሻሻ ልጥል ወጣለች፣ ቆይታለች እሷ። ከዛ እኔ ከሷ ኋላ ነው የወጣው። አልተገናኘንም ከልጅቷ ጋር። ስልክ ደግሞ የለኝም። እኔ ከማን ጋር እደዋወላለሁ? ምንም ስልክ የለኝም። በቀደም ለታ አንዲት ልጅ ያለች
እሷ አላስጠፋቻችሁ ማለት ነው። በስልክ ያወራችኋት ምናምን ቁጥሯም የለኝም እሷ ምንም የምታውቀው ነገር የለም። ቁጥሯም እኛ የእሷ ቁጥር የለንም። ምንም አታውቅም እሷ ሲጀመር። የዛ ሲልንገርሽ የመጣችው እሑድ ዕለት ጧት ነው። እሺ እሑድ ዕለት ዋለች፣ ሰኞ ዕለት ዋለች፣ ማክሰኞ ዕለት ሮብ ነው የጠፋችው። 3 ቀን ኢቭን ራሱ እኔ ባሰቃያት በ3 ቀን አይደለም የሰው ልጅ የሚታወቀው። አንደኛ ነገር፣ ሁለተኛ ነገር ሞዴስ ጠይቃኝ ነበር። ይሄ እውነት ነው። አጋጣሚ የቤት አልነበረም፣ ኤርሚ ስላልነበረ እጄ ላይ ብር ስላልነበረ እሺ ለጊዜው አብራት ያለችው ብዙ ነሽ፣ እሷ ጋር ተቀበይና ኤርሚ ሲመጣ ይገዛልሻለሁ አልኳት። ይሄው ጠይቂያትኝ። ከዛ እሺ አለችኝ። እኔ ብዙ ነገር ማለት ለእውነቱ እናውራ ከተባለ እኔ ከራሴ ጋር አይደለሁም ከዚህ ማለት ነው። ገባሽ? በጣም ብዙ ነገሮችን እረሳለሁ። ለምን? በወንድሜ ምክንያት የተነሳ ማለት ነው። ከዛ እሺ ደግሞ ታውቃለች፣ ሳለቅስም እንደምውል ደግሞ ታውቃለች። ከዛ እሺ ገዛልሻለሁ አልኳት። ወዲያውኑን የዛኑን ሰዓትም ኤርሚ ደግሞ ያችን ልጅ ሊያመጣ ሂዶ ነበረ እና ኦሞ እፈልጋለሁ ስትለኝ ለምን ስላት ልብስ ላጥብ ትለኛለች። ከዛ እሺ ኦሞም አልቆ ስለነበር የኛም ልብስ ስላለ አሁን አንድ ላይ አድርጌ ሞዴስንም አንድ ላይ አድርጌ ያዝድሽና ይመጣል ታጥቢያለሽ። ከኢትዮጵያ ስትመጪ አላጠብሽም ገና እኮ ከመጣሽ 3 ቀን ስላል አይ እንዳለ ቆሻሻ ነው ይዤ የመጣሁት አለች ስትለኝ ካላስ እሺ ሁለቱን ኦሞና ሞዴሱን አንድ ላይ ያዝድሻለሁ አልኳት። ለሀቅ ነው የማወራ እመቤቴን። ከዛ እሺ አልኳት። ከዛ የሚሰሩ ነገሮች ግን ቤት ውስጥ መኮረኒም፣ ፓስታም፣ ሩዝም፣ ቲማቲም፣ ሽንኩርትም አለ። ይሄ ዘይት አትንኩ ብላኛል ያለችው ልጆችን ዘይቱን ስለምጠቀም ዘይት ተጠቀሙ፣ ዘይቱን እንዳትጠቀሙ ይህም ብያለሁ። እኔ እውነቱን ነው የምናገረው። እዚህ ጋር የሚያስተዳድረኝ ሰው ማንም የለም። እንደገና ቤት ውስጥ ሳሙና የለም ተባለ። ቤቱ እንዳለ ታዩ፣ ሽንት ቤቱም ሳሙና ነው። ኦኬ ከኔ ጋር እንኳን ሳሙና ኢቭን ራሱ ሳሙና ባልሰጣት የአንደኛዋን ሻንጣ ከፍቻ ሳይሻለሁ መሲ በቃ ሻምፖ፣ ኮንዲሽነር፣ ሳሙና፣ ሞዴስ፣ ሁሉ ነገር ቫዝሊን፣ ሁሉ ነገር አለ። ሁሉ ነገር አለ። ለምንድን ነው ኢቭን ከፈለጋችሁ ቪዲዮ ከፍቼ ሻንጣውን ከፍቼ አሳያችኋለሁ። ሁሉ ነገር አለ። ስለዚህ ሲጠፉ አብረው ተነጋግረው ነው የወጡትኝ። አብረው ተነጋግረው ነው ተከታትለው። ኢቭን እንኳን እሷ ፓስፖርቷና ስልኳን ያችኛዋ ይዛ ስትወጣ ከፈለገች ስለምን አልነገረችኝም? በዚህ ደረጃስ እንዴት ነው እኔ በ3 ቀን ውስጥ ማሰቃያት? ደግሞ ቁጭ አርጌ መክሬያት አለሁኝ። መውጣት ከፈለጋችሁ ያመጣችሁበትን ከፍላችሁ መውጣት ትችላላችሁ ብዬ ተናግሬያለሁ። ያልኩት ነገር ካለ ሌላ ነገር ያልኩት ካለ ትናገር፣ አለቀ። ይሄ ጮሃለሁ ምናምን መብቴ ነው። ይሄ መጮሄ ከልጄ ላይ ልጮህ እችላለሁ፣ ቤቴ ነው። ከዛ ውጭ ቢሮ ያልሄድኩበት ምክንያት በምን እንደሆነ ታውቂያለሽ መሲ? እኔ ያለሁበት ቢሮ ማለት ነው እዚህ እኛ ሰፈር ነው። ከዛ ለቆ ወደ ሲቲ ሴንተር ጀርባ ማለት ነው ሂዶ ገብቷለኝ። ስለዚህ ገና እየተስተካከለ ነበር። ነግሬያታለሁ። ቢሮ እንሂድ ብያት ይዣት ወጥቼ የሆነ ቀን በቃ ተመልሽ እኔ ደርሼ እመጣለሁ ብያታለሁ። ምክንያቱም በዓልን ውዬ ከበዓል በኋላ ይዣት እሄዳለሁ ብዬ ነው ሁላቸውንም ማለት ነው። ያችኛው 15 ቀን ከመጣኝ ቁጭ ብላለኝ። ስራ ከሌለ እኔ ስራ ልሆን አልችልም። ገባችሁ አይደለ? ይሄ ያዞምባ የምታለቅሽው ውሸታም፣ በጣም ውሸታም ሰው ነው። ሃይሚ እሷንም ስላቆምናት ሌላ ንግግር ነው። አቆሚ ታይ ሃይሚ ካንቺ አይጠበቅም። በጣም የብዙ ሰው ቪዛ ስንክልክል ነው ያለብኝ። የስራ ብር ነው ብሬን ስጭኝ። ከዛ በኋላ ብሎክ አላረጋትም። ስለ 15,000 ድርሃሙ ደግሞ በህግ እንነጋገራለን። አንቺ አልሰረቅሽኝም። የሰረቀችኝ እሷና ጓደኛዋ ወስደውብኛም ብለሻል። ማስረጃ ያለሽ በዛ ሰን ፖሊስ ካሜራ ካለሽ ካሜራ ሳይ አሻራ ስነሺ 15,000 ድራም ከወሰዱብሽ ማለት ነው። ምንድን ነው የማሳየው? ካሜራ የት? ካሜራ ስለሆነች ኃላፊነት የወሰደችው እሷ ጋር እያወራሁ ነበር። ከጠፉ ቀን አንስተው ያለች ያለችው ስለ 15,000 ብሩ ሳይሆን ልጆቹ ስላመጡበት ወጪ ነው እያወራችሁ ያላችሁት። ያወራችኋት እኮ ስለ 15,000 ድርሃሙ አንቺ አይደለሽም የሰረቅሽኝ፣ የሰረቁኝ እነሱ ናቸው። ከእነሱ ጋር በህግ ጨርሳለሁ ብያታለሁ። አላልኩሽም ፍሬዎት? እሺ ታዲያ አንዴ እኔ ሃይሚን እየጠየኳትኝ ነው አይደለ? እውነት አላወጣችሁም ስትሉ ነበር። እያፋጠጥኳት እኔ በነገራችን ላይ ማለት ነው። አንዴ መሲ 5,000 ሰው አላቸው እዚህ። ታሜ፣ ሳራ፣ መሲ ለሃይሚ ያግዘው ማንም እንዴት ሆንሽ ብሎ የደወለልኝ ሰው የለም። ወላ ሳራ፣ ወላ ታሜ፣ ወላ መሲ፣ ወላ ምናምን።
እኔ ለራሴ በቂ ነኝ። ማንንም ሰው አልፈልግም። ማንም እንዲያግዘኝም አልፈልግም። ኢቭን እንዴት ነሽ ብለው እንኳን ስልክ የደወለልኝ ሰው የለም። እንድታውቁ ማለት ነው። ለሃይሚ አግዘው ፌመስ ስለሆነች የኔ እናት ማንም ለኔ አያገባውም። ማንም ስለኔ አያገባውም። ራሴ ነኝ። ራሴን ነው የማወጣ። ዝም ብላችሁ ታራን አታስገቡ፣ ታሚን አታስገቡ፣ መሲን አታስገቡ። የሚመለከታቸው ነገር የለም። ሃይሚ ይኸውልሽ ለምሳሌ እኔ ከሱቄ አሁን ኪያ እኔ ጋር ትሰራለች 15000 ድርሃም ከሱቄ ሰርቃ ብትወስድ እሷ ጋር ያለኝን ጥቂት ብር አልጠይቅም። ሄጄ ፖሊስ ጋር ፓስፖርታቸውን ሁሉንም ነገር ይዤ ሄጄ እንደዚህ 15000 ድርሃም ሰርቀውኛል ብዬ እንጂ ስለ 3000 ድርሃም ከወንጀለኞቹ ጋር ዲል አላደርግም። ለምን አደረግሽ አንቺ እንደዛ? እኔ እኮ ዲል እኮ ያደረኩት ማለት ዲል እንዴት ነው ዲል ያደረኩት? እንዴት ነው ዲል ያደረኩት? መሲ አልገባኝም፣ አስረጅኝ። ኖ እኔ እያልኩሽ ያለሁት ሃይሚ ለምሳሌ እነዚህ ልጆች ፓስፖርታቸውንና 15000 ድርሃም ወሰዱ አይደለ? ከቁም ሳጥን ውስጥ አይደለ ያልችን። እኔም ታሜም ሳሪ ሙኒት የምናውቀው ነገር የለም። እነዚህ ልጆች ይስረቁ አይስረቁ አንቺና መድኃኒዓለም እና እነዚህ ልጆች ናቸው የምታውቁት። እዚህ ቲክታክ ላይ ያለው ህዝብ አያውቅም። እኔ እያልኩሽ ያለሁት 15000 ብር አሁን ለምሳሌ 15000 ብር ከሱቄ ለምሳሌ ታሜ ወይ ሳሪ መታ ከኔ ሱቅ 15000 ድርሃም ሰረቀች አይደለ? ሳሪ መታ ከኔ ሱቅ 15000 ድርሃም ሰረቀች። ሄጄ ስለ 15000 ድርሃሙ እንጂ ክስ መመሰርትባት ስለ ብዙ ገንዘቡ ለምሳሌ እኮ ስለ 3500 ስለመጣችበት ወጪ ብቻ አንቺ ስለመጣፋት ወጪን ብቻ ቆይ ሃይሚ ወጪን ብቻ ስጭኝ ነው ያልሻት። ይሄ ደግሞ ልጆቹ አልሰረቁም ማለት ነው ወይ? ልጅቷን ስጪኝ ብያታለሁ። ልጅቷን ስጪኝ ከእጅሽ ላይ ነው ያሉ ሁለቱም ልጆች እጅሽ ላይ ነው ያሉት። ልጆቹን ስጪኝ። ከዛ በኋላ እኔ ከነሱ ጋር ጨርሳለሁ ብያለሁ። ገባሽ? እኔ ከነሱ ጋር እጨርሳለሁ። ልጆቹን ስጪኝ ብያታለሁ። ያልከሰስኩበት ምክንያትም እሷ አሳልፋ እንደምትሰጠኝ ስላሰብኩኝ ነው። እያወሯት ስለነበረ ለዛ ነው ያልከሰስኩት። ምክንያቱም ዋስ ሁና ያመጣችው እህቷ ናት፣ የእናት አባቷ ልጅ ናት አይደለም? ቅድሚያ እሷን እያወራኋት ሌላ ችግር ውስጥ እንዳትገባ። እሷን እኮ ደግሞ ያወራሻት በ3500 ድርሃሙ በመጣችበት ወጪ እንጂ ልጆቹ በሰረቁት በተባሉት 15 መሲ ልጆቹን በሰረቁትማ በህግ ጨርሳለሁ፣ ወይም ደግሞ ልጅቷን አሳልፈሽ ስጪኝ ብያታለሁ። ኦኬ አሁን ለምሳሌ ልጅቷን አሳልፈ አልቦልካትም ነው አይደል ያለችሽ? 3500 ድርሃም ኦኬ። እነዚህ ልጆች 15000 ድርሃም ከሰረቁ እኮ አንቺ ሄደሽ በክስ እኮ በፖሊስ እኮ እንትን ስትይ ኦልሬዲ በስርቆት እኮ እነዚህ ልጆች ይከነሰላሉ ማለት እኮ ነው አይደል ሃይሚ? ስለዚህ እሷን ብሩ መክፈል የለባትም፣ በህግ ነው መጨረስ ያለብሽ አንቺ ሃይሚ። ኦኬ በህግ ጨርሽ ካልሽኝ በህግ ጨርሰዋለሁ። አይደለም እኔ ያልገባኝን ሃይሚ ለህዝቡ እንድታብራሪ እኮ ነው እየጠየኩሽ ያለሁትኝ ሃይሚ አዳምጪ ልብ ብለሽ። አንቺ ንግግር ስለማትችይ አዳምጪ ዝም ብለሽ ማለት ነው። እኔ እየጠየኩሽ ያለሁትኝ 15000 ድርሃሙን እቺ 3500 የመጣችበትን ብር የምትሰጥሽ ከሆነ እህቷ ስምሽ ፍሬህይወት ነው አይደለ? ፍሬህይወት የመጣችበትን ገንዘብ የምትሰጥሽ ከሆነ ኦልሬዲ 15000 ድርሃሙ አልሰረቁም ማለት ነው እነዚህ ልጆች በቃ። ምክንያቱም አትከነሲያትም። ሰርቃለች መሲ ሰርቃለች። ድብና አድርጋ ነው የሰረቀችው። ምን ነው? ስለዚህ ከሰረቀች እኮ ታዲያ የመጣችበትን ለምን ትቀበያለሽ? የሚበልጠውን 15000 ድርሃም ሁለት ኪሳራ ነው እንዴ መሲ? እንዴት ነው የምታስቢው? ሁለት ኪሳራ እኮ ነው የከሰርኩት። አንደኛ ከዚህ አውጥቼ ያመጣኋቸው ገባሽ? ዋጋ ከፍዬ ነው ያመጣሁት አይደለ? አንደኛ ከዚህ የተቀመጠ የስራ ብር ነው። እንዴት ነው የምታስቢው አንቺ ሃይሚ? አሁንም ሁለት ኪሳራ እኮ ነው። እነሱ ስራ ቢገቡና የነበረ ብር እኮ ቢደመር እኮ ብዙ ብር ነው። ኦኬ ሃይሚ አዳምጪኝ እሺ። አሁንም እየጠየቁ አይደለማ። ለምንድን ነው እንዳልሆነ ነገሩን የምታጠመዝዙተኝ? ቆይ አሁንም ሃይሚ አንቺ እኮ ነሽ ነገሩን እያበላሸሽ ያለሽው። ልጅቷን አልከነስላትም 3500 ድርሃም ብቻ ስጭኝ አልሻት። ኦኬ 3500 ድርሃም ከሰጠችሽ በ15000 ድርሃሙ አትከነስያትም ወይ? ደግሞ በፖሊስ ምትከሻት ከሆነ 3500 ድርሃሙን ሰጣሽ ክስ ምትመሰርችባት ከሆነ ድጋሜ እቺ ትከነሰላለች። ስለዚህ ከፍሬህይወት ጋር ጸባችሁ እየቀጠለ ነው የሚሄደው ማለት እኮ ነው። ይሄንን አጥሪ ነው እያልኩሽ ያለሁት ሃይሚ። አጥሪ ይሄንን ተረጋጊና ጥርት ብለሽ ተናገሪ እውነትሽን። እኔ እኮ እየነገርኩሽ ነው።
መሲ እየነገርኩሽ መሰለኝ ያለሁትኝ እያልኳት ያለሁትኝ ወይ ልጅቷን ስጭኝና ከእሷ ጋር ያለኝን ነገር ሁለቱን አንድ ላይ ከእሷ ጋር ስላሉ ልጨርስ ብያታለሁ። ሁለቱን ኦኬ ሃይሚ፣ የአንቺ ጥያቄ ልጆቹን አስረክቢኝና እኔ ከልጆቹ ጋር ያለኝን ኬዝ ልጨርስ። አይ የምትይኝ ደግሞ ከሆነ ያወጣሁትን ወጪ መልሽልኝና ከልጆቹ ጋር ግን በ15,000 ድርሃሙ በህግ ልሂድ ነው። አዎ ይሄ ነው ፍሬዎት። በዚህ ነው የተስማማችሁት? ኖ በዚህ አይደለም አልከነስላትም። በዚህ ነው የተስማማነው። ቮይስ አለ፣ ሪከርዶች አሉ። እሺ ቦይሱን አውጪ እንዳለ አንቺ ጋርም አለ ከኔ ጋርም አለ ቮይሱ እኮ ይውጣ እንዳለ አውጪ። መሲካ ላይ ነው ሂጄ ወጥቼ ልምጣ። አዎ እንትን ብለሽ ላኪው። እሺ የሃይሚ ጥያቄ ገብቷቸዋል አይደለ? በሁለት መንገድ አልከስርም። ስለዚህ አንደኛውን ይሄኛውን ያወጣሁትኝን ወጪ ገንዘቤን ትስጠኝ ነው። ታሜ ወይ መሲ እስኪ የሚቀራረብ ነገር አነጋግራቸው ማለት የሚቀራረብ ማለት ንግግራቸውን ያልገባኝም እና እንትን በላቸው። እኛ በነገራችን ላይ ከዚህ ውስጥ ሁላችንም የለንበትም። ሳሪም፣ ሙኒትም፣ ታሜም እነዚህ ልጆች ይስረቁ አይስረቁ እኛ አንፈርድም። ሰርቀዋልም አንልም፣ አልሰረቁም አንልም። ምንም እንትን የምንለው ነገር የለም። እስካላየን ድረስ ማንም ላይ አንፈርድም። ማለት ና ውሰድኝ ምናምን ስትል እኔ ለሃይሚ ደወልኩላት ከመክሰስሽ በፊት እስኪ በደንብ ፈልጊው እዛም እዛ ምናልባት ከተገኘ ምናልባት ገባሽ ልጆቹን ያኔ በዞሎም ከሚሆኑ ወይም ከመክሰሷ በፊት ከዚህም ከዛ ፈልጊው ምናልባት ያኔ የሆነ ቦታ አስቀምጥሽ ሊሆን ይችላል። ገባሽ? አሁን መክሰስም ከፈለገች መክሰስም ትችላለች። እዚህ ጋር ቀደም አንቺ የምታወሪ በ24 ሰዓት ውስጥ ምናምን ስላልሽ እኔ የዛ ጊዜ የራሱ ቀን ማለት የገባን ቀን ያው ፈልጊው በደንብ እዚህም እዛ ምናልባት አስቀምጥሽ ሊሆን ይችላል። አሁን እሷ መክሰስም ከፈለገች ችግር የለም መክሰስ ትችላለች። እሺ ታሜ፣ እንደዚህ ደግሞ ቢሆን አንቺ ፍረ ህይወት እህትሽን ዝምሽ ይሄ አላገኘኋትም የለችም እኔ ጋር ምናምን አትበይ። ልጅቷ መጥፎ ሁኔታ ውስጥ ከምትል ስልኳን ላኪ ለኔ ያለችበት ቦታ እንመስልሻለን እንዴ? አሁን እሺ እኔ ከየት ነው ማመጣት? እሱን ተይው በቃ። እሺ በቃ ሃይሚ ትምጣ፣ ሪካርዷን ታሰማ፣ አይመለከተንም። በዛው በህግ ትጨርሱታላችሁ። ሰረቁ ሲባል እነዚህ ልጆች ፓስፖርት እንትናቸው ሁሉ ነገራቸው ያለው እሷ ጋር ነው፣ ብሎክ ይደረጋሉ። እሷም 3,000 አልፈልግም ነው እያለች ያለችው። ተያይዛችሁ ገደል ግቡ። ከየት ነው ማመጣት? ከኔ ከሆዴ ውስጥ አምጫት። ቀልጃል ቁጭ ያለው ሰው ነው። ቢያንስ ሰውን አክብሪ። ድራማ አትስሪ። ትጣሪያቸዋለሽ። ይቅርታ ወይ ቁጥራቸውን ስጭን ያሉበትን ከዛ ይስማሙ። እዚህ ሁሉም የሚስማማበት ቦታ ነው አይደለ? ይነጋገሩ። ፖሊስ ጋርም ይሄ ጉዳይ ይሄድ ብሎክም አይደራረጉ። ይቅርታ መባባል ካለባቸው ይቅርታ ይባባሉ። ሰርታ የምትከፍልበት ነገርም ካለ የመጣችበትን ወጪ እንትን ይበሉ። ካላት ይሄንን ታሚ ያለ ሳሪ ያለች ሙኒትም አለች። ስለዚህ ይሄን ነገር ይደረግ። አይ የምትይ ደግሞ ከሆነ ወደ ህግ ከሄደ እሷን ብሎኳን ታጠጣታለች። የእህትሽ ህይወት ነው የሚበላሸው። ድርቅ አትበይ። ዞሮ ዞሮ በነገራችን ላይ ከፖሊስ የሚያመልጥ ነገር የለም። ሃይሚ ዛሬ ክስ ሄዳ ስትከስ ከከሰዓት በኋላ አጠገብሽ ነው ልጆቹ ፖሊሱ አጠገብ እንዲህ ብለው ነው የሚገኙት። ምንም ከዚህ ሀገር የሚያመልጥ ይሄ ነገር እዚህ ደረጃም ሳይደርስ ግን ነገሩ በቃ ባጭሩ ይምጡ። ስልክ ደውዬ መስመር ላይ ያስገባቸዋለሁ። ይነጋገሩ፣ በሰላም ይፍቱት። ከዛ በተረፈ ግን እስካሁን ድረስ ሃይሚንም ተያያሱ ነው ስለ 15,000 ብር እኔ ወሰደ
እየጠበቅንሽ ነው ማሪ። መሲ ለምን አትረጅኝም? ያለሁበትን ላሳየሽ። መዳም ቤት ነኝ እንደ እኔም ሱቅ ውስጥ ነኝ። ኦኬ እሺ። ስለዚህ በቃ ይከሰሱ ነው የምትይው? ከእሷ ጋር እኮ የተስማማ ነው። አይ ከፈለሽ ክሰሻቸው። እሺ አልከሳቸውም። ከኢትዮጵያ ሳመጣት ያወጣሁትን ወጪ ክፈይ አለችኝ። አሁን ከየትም እንዳመጣ አልችልም። ኦኬ አልከሳቸውም። ከኢትዮጵያ ያመጣሁትን ወጪ መልሽልኝ ያለችሽን ቮይስ ለእኔ ላኪልኝ። እሷ ልካልኛለች። እሺ ህግ ይዤዋለሁ። በህግ ሁለቱ ስለከሰስኩት አንቺን አይመለከትም። በህግ ፈርሰዋለሁ። ገባሽ አይደለ? ስለ 15 ድራም ያው ከኢትዮጵያ ሳመጣት እያንዳንዷን አውጥቼ ያመጣኋትን ብር ከዚህ ቪዛ የገዛሁበትን ኢትዮጵያ ያወጣኋትን ብር በሙሉ ግን ብሬን ይመልሱልኝ። ከትናንትና አንስቶ ደውዬ ነግሬሻለሁ። ኢቭን ከዚህ ቤት ውስጥ እንኳን የሌለን አንቺ ሙሉ እኮ ነው። አንቺ ማዳም ቤት እኮ የምትበይው ሩዝ ነው አይደለ እንዴ? ሌላ ምንድን ነው የምትበይው? እስኪ ለእውነቱ ተናገሪ። ሩዝ፣ ፓስታ፣ መኮረኒ ነው። እዚህም ያለው ያ ነው። ኢቭን እህትሽ የቡና ሱስ አለባትኝ። ገባሽ? የቡና ሱስ ኑሮባት ኤልሳ ቡና ሱስ አለብሽ አልኳት። አዎ ስትለኝ ነይ አፌና ጠጭ ብዬ ቡና እያስፈለው ነበር የምትጠጣው። በጣም ባለጌ ሰው ናት፣ ግን አይቀናትም። አሁን ከሴትዬ ጋር ሙራት መስፈልግ ከሆነ በቃ ጊዜ ስጪኝ። ላይቭ ላይ እገባለሁ። በእነሙኒስ ቤት ቃል እገባለሁ። እየሰራሁ ሰጥሻለሁ። እሷ ማለቴ ለአውራት እና ምክንያቱም እንደሆነ በቅና ሰጥሻለሁ ነው ያለችኝ። አበድርኝ ብያት ነው። አይ እሷን አላወራ የምትይ ከሆነ ጊዜ ስጪኝ። በቃ ደሞዝ ልቀበል። ስቀበል ሰጥሻለሁ። ምን ደሞዝ ኦኬ። የሀይሚ ይሄ ነው። አረ ብዙ እንትን አትላኪ ማሪ። ይሄ ህዝብ አንድ ነገር ከአንቺ ጋር ምን እንዳለ አውቃለሁ። አንድ ነገር በደንብ አድርገሽ ስሚ። ይሄኔ ቲክቶኩን በሙሉ አይተሽዋል፣ ሪከርድም አይተሽዋል፣ ወይ ቁጭ ብለሽ ላይቡን ተከታትለሻል። በሰላም የምትስማሚ ከሆነ ተስማሚ። ገባሽ አይደለ? በሰላም የምንስማማ ከሆነ ተስማሚ። እማትስማሚ ከሆነ ያንቺንም ስልክ ሁሉ ነው ጎል የምፈትሽ። አንቺ ብር ያስገባሽበት እንትን ደረሰኝ የማዳምሽ ስልክ ቁጥር አለ። ማዳምሽ ናት የላከችው። ማዳምሽ ጋር ደውዬ ፖሊስ ደውሎ አንቺን እንዲሰጠኝ ሳላረግ በፊት ልጆቹን አምጫቸው። እሺ ልጆቹን አምጫቸው። ማዳምሽ ጋር ሳይደወል በፊት የማዳምሽ ስልክ ቁጥር አውጥቼን እንዳልክልሽ ፖሊስ አሁን ሳይደውል በፊት ማዳምሽ ጋር ተደውሎ ማዳምሽ ሳትያዝ ማዳምሽ አንቺን አንስታ ከመስጠትሽ በፊት ልጆቹን አምጫቸው። ኧረ እባክሽ ከትናንትና በፊት ማክሰኞ ዕለት ማታ መጨረሻው 12/1/21 በሚል ስልክ ቁጥር ደውላ አናግራሻለኝ። ልጅቷን ከፈለግሽ ላይቭ ላይ ትመጣለች፣ አንቺም ላይቭ ትመጫለሽ። ምክንያቱም ታክሲ ስትይዙ ቦታ ንገሪኝ ብለሻታለኝ። ገባሽ? ታክሲ ይዛ ወደ አንቺ ነው የመጣኝ። ሴትዮዋን ሳልከሳት ከአንቺ ሌላ ጉድ ሳይመጣ ልጆችን አምጫቸው። እህትሽንም ያችኛዋንም አብረው የወጡትን ኤልሳንም ብዙ ነሽም። ካለበለዚያ አሁን ባንክ ቤት እየሄድኩ ነው። የሴትዮዋን ቁጥር አውጥቼ እኔ እናንቺ የተነጋገርነው ይሄ አይደለም። ብጠፋ ኃላፊነት ትወስጃለሽ ስልሽ አዎ ነው ያልሽኝ። ገባሽ አይደለ? አመተሽ ግን አንቺ ታስቀፊያለሽ አይደለ? በጣም ነውር ነው፣ ብልግና ነው። እሺ ከትናንትና በፊት አውርታሽ ከመጠ ገና ሳምንት ሳይሞላት አንቺ አስጠፋሻል። ትናንትና ኢቭን ቮይስ አድርጌልሽ ያን ያህል ስደውልሽ አልመለሽም። ቀጥታ ሁሉ ስደውልሽ ስልክ አላነሳሽም። በሴትዮዋ ቁጥር በደረሰኙ አሁን እደውልልሻለሁ፣ ጠብቂ። ሴትዮዋን ስትያዝ ፖሊስ ይዛት አንቺና ታስረክበኛለች። ከዛ ምን እንደሚለየን ታያለሽ። ምክንያቱም በአንቺ ስልክ ለአንቺ የሆነች ልጅ ደውላ አገናኝታሽ ሎኬሽን እልክልሻለሁ ታክሲ ስትይዥ ቦታውን ንገሪኝ ብለሻታል። ታክሲ ይዛ ወደ አንቺ መታለች። የኔ እናት ሴትዮ እያወራሁሽ ያለሁትኝ አንቺ ነሽ። ስትወጪ ታክሲ ስትይዥ ደውይ ብለሻታል። አንቺ ምን ሆነሽ? አልተማርሽም? ደደብ ነሽ እንዴ? የምናወራው እንደተማረ ነው አይደለ እንዴ? ስለ ብዙ ነሽ አላውቅም አትበይ። አብረው ነው የወጡትኝ። ደውለውልሻል አይደለ? መጨረሻው 21 ቁጥር ደውል አውርተሻታል። ሪካርድ አለ። ያምንሻል እንዲ አንቺ ማዳም ቤት ላስቀምጣት ሎኬሽን እልክልሻለሁ ብለሻታል። በሽተኛ ስለ ብዙ ነሽ አታውቂም። ስለ ኤልሳ ግን ታውቂያለሽ። ኦኬ ደንዋሪ ችግር የለም። ስለ ብዙ ነሽ ተይው። ኤልሳን አምጫት። ደውላልሻለች። ታክሲ ስትይዙ ደውልልኝ ሎኬሽን እልክልሻለሁ ብለሻታለኝ። በአለም ስልክ ከትናንትና በፊት ማታ ከፈለግሽ ላይቭ ላይ ተናግራለች ልጅቷ።
እህቷ ናት ያስወጣቻትን። ታክሲ ስትይዢ ደውዪልኝ ብላለች ብላ በ5 ችግር የለም እሷን ካላመጣች ብሬን ታመጫለች፣ ያወጣሁት ሙሉ ወጪ ታመጫለች። ኦኬ ካለበዛ ደግሞ ሴትዮዋ ጋር እንነጋገራለን። ሴትዮዋ አሳልፈ አንቺ እንደኔ ስትሰጠኝ ያኔ ታያለሽ። ይኸውልሽ አየሽው የሴትዮሽን ስልክ ቁጥር አየሽው? እኔ በማስረጃና በመረጃ ነው የሚሄደው። ይኸው የሴትዮዋ ቁጥርሽን አሁን ደውላ ስሟ ማን እንደሆነ ኢብን ራሱ አውቀዋለሁ። እሺ ሴትዮሽን ማለት ነው። አሁን ደውዬ ሌላ ችግር ውስጥ አንቺ ሳትገቢ ብሬን ስጪ፣ እሱ አትምጣ፣ አንቺ ግን ብሬን እፈልጋለሁ። ብሬን ብቻ ያወጣሁትን ወጪ በሙሉ እያንዳንዷን አስቤ ነው የምቀበልሽ። ተግባባን? ሲቀጥል አንቺ ራስሽ ምግብ የለም ሳሙና የለም ካለችሽ ደውለሽ ሀይሚ እህቴ እንዲህ እያለችኝ ነው ማስተካከል ካለብሽ ይህን አስተካከይ ብለሽ ብትይኝ ከመጣች ገና ሳምንት ሳይሞላ ማሬ ሩዝ አለ፣ መኮረኒ አለ፣ ፓስታ አለ፣ ዘይት አለ፣ ሽንኩርት አለ፣ ቲማቲም አለ ያለውን ነገር ተነስተው ሰርተው አንቺ ማዳም ቤት ምንድን ነው የምትበይው? እስኪ ንገሪ። ያለውን ነገር ሰርት የሚገርምሽ ትናንትና አመት ባል ነው አይደለ? በ2 ትሪ አቅርቤ 1 ትሪ ለኛ 1 ትሪ ለነሱ ክትፎ፣ አይቤው፣ ቆጮው፣ ዶሮው፣ ጥብሱ፣ ጎመን ቅቅል አርጌ ነው የሰጠው ያበለዋቸው። ግን በጣም ባለጌ ናት እህትሽ። ገና ሳምንት ማሬ ይኸውልሽ፣ አሁን እኔ ፖይንቱን ላኪልኝ በማርያም። በጣም ብዙ ነው የላክሽው። ሁሉንም ያወራችሁትን አንሰማምኝ። ይቅርታ። እንደገና እንደዚህ ነው መሲ ያወራ ነው። ይሄ ነው ያልኩት። በቃ ይሄ ነው እንደዚህ ነው ያልኳት። እኔ ትክክል ማለት ሀቄን ነው የጠየቅኳትኝ። ደግሞ እኔ ላኩልሽን አስደምጫቸው። ስለ 15,000 ድርሃሙ በህግ ይዘዋለሁ ግን ዋስ ሆናለሁ ስላልሽ የዋስነቱን ኃላፊነቱን ስለወሰድሽ ያወጣሁትን ወጪ በሙሉ መልሽ ብያታለሁ። መሲ 2 ሰው እኮ ነው የጠፋ፣ አንድ ሰው እኮ አይደለም 2 ሰው። ጥሪያቸው ነገሩ በጣም በሚያስጠላ መንገድ ከመሄዱ በፊት ይሄ አላቅም የት እንዳሉ ምናምን ብለሽ እንትን በይ፣ ድጋሚ እንዳታወሪ። ዝም ብለሽ ጥሪያቸው። በቃ ሂጂና አንዴ ወይ በስልክሽ ቮይስ አድርጌና ቮይሳቸውን አሰሚ። አንደኛ ንጹህ አይደበቅም። ገባሽ? የጠፉት ንጹህ ሆነው በቃ ሀይሚ ስላላበላቻቸው የሚራቡ የሚቀሙ ከሆነ ኦፍኮርስ ይጠፋሉ። ገባሽ? ያ ብቻ ከሆነ መጥቶ ያስረዱ። ኸላስ እኛም እኮ ሰው ነን። ገባሽ? እነሱም ሰው ናቸው፣ እሷም ሰው ናት። ሲጀመር በዚህ ሰዓት ማለት ነው መሲ ራብ የሚባል ነገር የለም። በዚህ ሰዓት ራብ የሚባል አንቺ ቆይታዩ ምክንያታቸው አንቺ አስርበሻል አይደለ? በቃ ስላስራብሻቸው ጠፉ። ሳሙና ስለሌለ ጠፉ። ያ ነው ምክንያታቸው። ስለዚህ በቃ ይምጡና ይናገሩ ምክንያታቸው። ምክንያቱ አንቺ ነሽ ያስራብሻቸው ያስጠማሻቸው። ስለዚህ ይምጡና ልጆቹ ሀቅ ካላቸው እኮ ሀቅ አላቸው ነው። ይኸው ይሄን ቮይስ ነው ያደረገችልኝ። ሰላም ነሽ? ከሀይሚ ጋር መጥቼ ትናንት አውርታኝ ነበር ማታ በየወሩ 1,500 ጠራሻቸው? ተስማምተናል። ይሄን ያለው አዲስ ነገር ቼት ነው የምጠራቸው መሲ 27 ኦኬ። ሀይሚ ለህዝቡ ማሳወቅ ያለብሽ ነገር ካለ አሳውቂ። ከዚህ በኋላ እኔም እጄን አነሳለሁ። ታሜ ልጆቹ ሄዳ ትከሳለች። ቅድም ነገራሻለች 3,000 ምናምኑን ብር አልፈልግም የምፈልገው በክስ ነው ብላለች። ስለዚህ ይሄ እንዲሆን ነው ፍሬዎት የፈለግሽው። እኔ ለምን እፈልጋለሁ ካለች አልሰጣትም። አትበይ። ምንድን ነው ምን እህትሽን የት እንዳለች አላውቅም ምናምን ብለሽ ድራማ ምን አሰራሽ? አንደኛ ተጠሪያቸው ይምጡ፣ ይነጋገሩ፣ ይቅርታ ይባባሉ። እንዴ ያምሻል እንዴ? ስልክ እንደሌላት እኮ ሀይሚም ተናግራለች። ስልክ የላትም ወይ?
የምትናገሪው ነገር ካለ ተናገሪ። መስኔ ለውጣ። ለማንኛውም ተረጋግሽ። ስምሽ ማን ነው? ፍሬ ህይወት። ፍሬ ህይወት አንቺ ነሽ? የአንቺ እህት ናት አይደል ሀይሚ ቤት የመጣችው? 6000 ድርሃሙ ሀይሚ ምን አለችሽ? ወስደዋል ነው ያለችው። እኔ ኬት አውቃለሁ? ይውሰዱ አይውሰዱ እኔ በምን አውቃለሁ? እሺ አንቺ ለእኔ ግን እህቴ አትነካም። ሀይሚ ደግሞ ወጪውን የጠየቀችኝ። እኔ ደግሞ ኑ ችግር የለም ትስማማላችሁ፣ ሀይሚንም እናናግራታለን ክሱም እንዳትከሰስ እህትሽ ስለኝ አይ እንትን ይሄ ምንድነው አይ ሀይሚ ያወጣሁትን ወጪ ብቻ ትስጠኝ ነው ያለችው ብለሽኛል አይደለም? ኦኬ አይ ሀፋይ Now is one side working, one side fish. Okay. صح ይምጡና ያለውን ነገር እነሱ ራሳቸው በመላሳቸው ምን አንቺም ከነሱ ጋር አልነበርሽም። ለአሁን መሲ እንዳለችው እኔም እንደግመዋለሁ፣ ሁላችንም እንደግመዋለን። ልጆቹን ሲጠፉ ምን ይዞ እንደወጡ እኔም አንቺም ማንኛችን እዚህ ጋር አናውቅም። ፈጣሪ ብቻ ነው የሚያውቀው። ልጆቹም ሀይሚ ገባሽ እህቴ? ስለዚህ ልጆቹም ይምጡ ያለውን ነገር እዚህ ጋር ማለት በደንብ ያውሩ። ምንም ማንንም አይደርስባቸውም። እኔ እንደ ቃሌ ማለት ነው ገባሽ? ሐቅ ካላቸው እነሱም ሐቃቸው ማለት ያገኛሉ። ውሸትም የተባለ ነገር ያውጡት፣ ሁሉንም ነገር ያውጡት። እኔ እዚህ ጋር ለፈጣሪ ማለት ያለ ሐቅ ምንቆም አለበለዛ እኔ ማለት ብሞት ይሻለኛል ማለት ነው። ለማንም አላሽቃብጥም እህቴ። ልጆቹም እዚህ ይምጡና እዚሁ ላይፍ ላይ ማለት ነው። ከፈለግሽ ደግሞ የፈለግሽ ቦታ ማለት ተገናኝተን ሀይሚ ሳትኖር ማለት ነው እነሱ ማለት ማውራት የሚፈልጉትን ነገር ካለ ያውሩን። ገባሽ እህቴ? እንዳይፈሩ። አንደኛ እዚህ ሀገር ህግ ያለበት ሀገር ነው። ማንንም ሊያስፈራራ አይችልም። መብት የለውም ማስፈራራት ማለት ነው። እሺ እህቴ፣ ራሳቸው መጥቶ ቢናገሩ ይሻላል ብዬ አስባለሁ። እኮ እኔ ጊዜ ስጭኝ፣ ስልክ የላትም ስደውልልኝ ላገናኝሽ አልኳት። አይ ብሬን አምጪ ያለበለዚያ የሚመጣ እኔ አጥቻለሁ፣ አንቺ ደግሞ የምታጭውን ቆይ ቁጭ ብለን እናያለን አለችኝ። እኔ አመጣኋት እንጂ እኔ ከቤቷ ሰርቄ አልወጣሁም። እኔ ብር ከፍዬ ነው ያመጣኋት እህቴ። እኮ እኔ ያስፈራራችን ቦይስ አለ ግን አሁን ሌላ ነገር ስለማጣ ማለት ነው። አሁን የመጣችሁ ብቻ ሳይሆን ያኔ ያ ብር ማለት ተሰረቀ የተባለ ነገር እኔ እንዴት ብለን ነው የምናረጋግጥ? እሺ የዛኔ ሲሰረቅ እኔ ብያታለሁ እኮ የተሰረቀ ቀን ለምን ፖሊስ አምጥተሽ አሻራ አላሳየሽም? 15,000 ብር ጠፍቶት እንዲጸጥ ብሎ ይቀመጣል። መሲ አንዴ ወጥቼ ልግባ ልፈልገው ወይሱን። እሺ ብዙ ስለሆነ እሺ እኔ የዛ ቀን ማለት እንደነገርኩሽ ነው ማለት ለሃይሚ ከመክሰስሽ በፊት ሐራም እንዳትገቢ ልጆቹን በዙሉም እንዳይደርስባችሁ ተረጋጊና ብሩን በደንብ ፈልጊ። ምናልባት የሆነ ቦታ አስቀምጥሽ ሊሆን ይችላል፣ በደንብ ፈልጊ ብያት ነበረ እንጂ እኔ የዛው ቀን ማለት ነው ማለት ቀላል ነው ሄጄ ማለት ኬዝ መክፈት ምንም እንትን አይፈልግም አይደል እንዴ? ደግሞ የእጅ አሻራ ብቲ ኦፍኮርስ የእጅ አሻራችሁ ማለት ሊኖር ይችላል። ህጉ ማለት ቀላል ነው ገባሽ? የልጆቹ አሻራ ቤት ውስጥ አንድ ቀን ቢያድሩ ኦፍኮርስ እጃቸው ማለት የትም ቦታ ማለት ሊኖር ይችላል። ገና ለገና ሳምንት እዛ ተቀምጦ ማለት ነው ገባሽ እህቴ? እኛ ያ ነገር ማለት ወደ ህግ ወደ ኬዝ ወደ ምናምን ከመድረሱ በፊት አንደኛ ሃይሚ በደንብ ፈልጊ አልኳት። ልጆቹም ደግሞ ምናልባት ራሳቸው መጡ ቢከራከሩ የራሳቸው ሐቃቸው እንዲያወጡ እዚህም መብት አላችሁ። እኮ ለነሱ ከሆነ ያልኳት ስልክ የላትም እስክደውሉልኝ ጊዜ ስጡኝ። ሃይሚ ደግሞ ጊዜ ሊሰጠኝ አልቻለችም። ቆይ እስከ አንቺ ጊዜ ሳታገኝ መሲ ይሄንን ርዕስ ከተነሳ አሁን ወደ 3ኛ ቀን መጣን ማለት ነው። አንቺ እህትሽ በ3 ቀን አስጨነቀችኝ። ብሬን ክፈይ አንቺ ነሽ ኃላፊነት ወስደሽ ያመጣሽውን ገባኝ። ግን በ3 ቀን ውስጥ ማለት እህትሽ አቅንትሽ አታጣቂ ምን አልከኝ? ታይንኛ ደደብን መስልሻለን እንዴ? እህትሽ እንዴት ነው እስካሁን ድረስ ያላወራሻት? ቀልድ ነው እንዴ እናንተ? ይሄ ነገር ፖሊስ ጋር ከሄደ ቀልድ ነው። አንቺም 3000 ድራም መጥተው ሁሉም ነገር ተይዛችሁ ገደል ነው የምትገቡት። ይሄን ነገር ለመፍታት ዛሬ ነው ያለሽ። ከዚህ በኋላ ማንም ይሄንን አጀንዳ ከፍቶ የሚያስተናግዳችሁ ሰው የለም። ስለዚህ ጥሪያት እህትሽን ያለችበትን ስልክ ለእኔ ስጭኝ፣ ለማንም ሰው አትስጪ። አንቺ ደበቅሻትም አልደበቅሻትም እኮ ነገ ይሄ ክስ ከተመሰረተበት እኮ ካለችበት ትወጣለች።
ምን ተደብቆ እነዚህ ልጆች አይቀሩ። ስለዚህ አምጫት ይስማሙ። በቃ خلاص የትም ቦታ ጉዳይ የትም ቦታ ሩቅ ሳይሄድ ይስማሙ። ጉዳይ ፖሊስ ጋር ከሄደ ያው ከሳለው እያለች ነው። ታሜ ነው አትክሰሽ። ቆይ መጀመሪያ ፈላልግ ያልኳት ይሄንን እድል ተጠቀሚበት። ስለዚህ አምጫት ለኔ ብቻ ስጭኝ። እኔና ታሜ እናወራታለን። የሚስማሙበት መንገድ ይፈለግ። አበሻ ለአበሻ መካሰቱ ትርጉም የለውም።